ነሽ ግን በዚህ ተሰፈሩ እንኳን ሰው ጅብ ተበላ። ኧረ እባክሽ እኛ እናውቃታለን እንዴ? እኔ እንጃ ብቻ ግን ወጣት ናት አሉ። ስታሳዝን እባክሽ ነፍሷ አይደለም። ስተና ምንድን ነው የምሰማው? ይብላ ይለኛል ምናምን እያሉ ወይ ስትናራ ትንሽ እባክሽ እና ልቆ ትልቅ ነገር አይደለም። ብዙ ለለፋች ብዙ ለደከመች ሴት እኮ ይሄ ሲያንሳት ነው። እና እቃዎቹን ወደድሻቸው? እንዴት ተብሎ ይጠይቃል? እንዴት አለመውደድ እችላለሁ? ሌላ ሴት ባቀፍክበት እጄ እኔ እንዳትጠቅፊኝ ልቀቀኝ። ይኸውልሽ ግሌ አልቅሳ እኮ እያጽናናኋት ነበር አይደለ? የእኛም ባጠባቂ ተቋም የወንዶች ነገር እኔ እየገረመኝ ነው። ቆይ ግን ታምናችሁ መቆየት ግን አትችሉም እንዴ? ኧረ ተይ ግሌ ተይ፣ ክፉ አትናገሪ። ይልበልኝ እሷ እንደሆነች የጠየቃትን ሁሉ እሺ ትላለች። ስለዚህ ችግር የለውም ከእሷ ጋር መሆን ትችላለሽ። ምንድን ነው ያልሽው? ጽጌ ይኸውልሽ አንቺን አይደለም። እሺ ኧረ እባክህ አንቺን ነው። ምን ታመጫለሽ? አንተ ደግሞ ስርዓታት ይሽም እንዴ? እኔ በጣም አንቺን የመታውበት እጄ እንክት ይበል ብሎሻል በልልኝ። ጭራሽ መታሃታል? አዎ መታዋት። አፈር ልሆንና የግሌ ነው መታዋት። ትዙ ማሬ ይህን የሚመስሉትን ጣለለ ቤት ውስጥ አንድ ሸበላ ምተሻብረሽ ስትኖር፣ ስለዚህ ጉዳዩን ማፍጠን አለብኝ ማለት ነው። ከዛ በኋላ በእነትትና እንባ እኔ ዝናናለሁ ማለት ነው። ከሱ ራቅ ያለሽ አብርሽ ምንድን ነው የምታወራው? ቆይ ለምንድን ነው ነገር የምታዞረው? ለነገሩ እኔ ምን አገባኝ? እኔና አንቺ እኮ ከተራራቅን ቆየን አይደል? ታውቀኛለህ አብርሽ ስለደበረው፣ እሱ ደግሞ ምክንያቶች ስላሉ እሱን ደግሞ ማለት አልችልም። እኔ ሀሳብ ይቀይራለሁ። እሺ ሄሎ ጽጌ ምንድን ነው የምታወሪው? ሄሎ ምንድን ነው? እስኪ አምጪው። ሄሎ ጽጌ ምን ሆነሽ ነው? የት ነው ያለሽው? ወይዘሪት የግሌ እንግዲህ ዛሬ እንደተመለከታችሁት በጣም ትልቅ የሆነውን ስህተት ሰርታለች ማለት ነው። እንግዲህ እሱም ስህተት እንደምታውቁት ገልሞ እናቴና ማይሜና ገልሞ ከወደ ውጭ ሲመጣ እናቴና የሞተችበት ቀን ነው ምናምን ብላ እያለቀሰች ሲያገኘት ለማባበል ሞክሯል ማለት ነው። ምክንያቱም እንግዲህ ገልሞ ስታሳዝነው አቅፎ ለማባበል ሞክሯል ማለት ነው። እንግዲህ ያንን በሚያባብልባት ታይም ላይ መችስ ፍቅር ክፉ ነው። እንግዲህ እንትና አይተዋለች ማለት ነው። ማነው ስሟ? ትትና ኦ ማይ ጋድ ማነው? የግሌ አይተዋለች ማለት ነው። የግሌ ባየችው ታይም እንግዲህ የሌላ ነው የመሰላት እሷ ማለት ቅናቱ እሷ ሌላዎቹ ወንዶች ጋር ብዙ ስለምትላመድ ምናምን ብቻ ወደ ሌላ ነው የወሰደችው እና ለማባበል ሞክሮ ነበረ፣ ግን ለማባበልም አልተሳካለትም። ጭራሽ በባብላት አልቅሳ ብትቀር ነበር የሚሻለው። ያው ሌላ ትኩሳት እናቷ የሞተችበት መንገድ ምናምን ስታስብና ማለት እናቷ እንዴት እንደሞተች ምናምን ስታስብ በጣም ህመም ይሰማኛል ምናምን እያለች የሆዷን እያጫወተችው፣ እሷ የግሌ ደግሞ በሌላ ተርጉመው እንዴት አንዳንዴ ግን የምታፈቅሩ ሰዎች እየተጠነቀቃችሁ ማለት በፍቅር ማለት ሰዎቹን አመናችኋቸው ካላመናችኋቸው ዝም ማለት እንጂ ሌላም ሰው የሚጎዳ ነገር አለማድረግ እና ደግሞ ለምን ብሎ ማጣራትም ጥሩ ነገር ነው። እና እሷ እንግዲህ በዛ ታይም እንደዛ ብላ ሂድ አንተ ቀፋት ተበሳጭት መሰል ምናምን ብላ ሄደ። እሱ ቆየሁኝ እንደውም ልሂድና ላናግራት ምናምን አላት። ከዛ እሱ እንግዲህ በሄደበት ታይም ሌላ ነገሮችን የተናገረችው። ያን ነገር ስትናገር ደግሞ እንትና ሰማቻት ማለት ነው። የግሌ ሰማችሁ ማለት ነው። ማነው
ማን ነበር ስሙ? ጽጌ ሰማች ማለት ነው። ጽጌ ስትሰማ እንግዲህ በጣም ተናደደች። ለምንድን ነው እንደዚህ የምትለኝ? እሷ ከሌላ መላመድ ትችላል። እሷ ከሁሉም ጋር ወንድ ጋር መላመድ ትችላለች። ስለዚህ ከእሷ ጋር ሂድና ከእሷ ጋር ሁንን ስትለው ለምን እንደዚህ ትያለሽ አለቻት። እንዴት እንደዚህ ትያለሽ ብሎ ደግሞ እንግዲህ ማነው ሰው መታት ማለት ነው። አንተም ማማላት የለብን ነበረ፣ ወደ ልጅቷ መሄድ ነበረብን። ሁለት ጦስ እንግዲህ እሷም ሄዳለች። ሁለታቸውም ከቤት ወጥተዋል። ገርሞም ሌላ ዓለም ውስጥ ነው። ጽጌ ሌላ ዓለም ውስጥ የግል ሌላ ዓለም ውስጥ ገብተዋል ማለት ነው። ያው እንግዲህ የጽጌ ስልክ እየደወለች ማነው ትትና ስልክ ደውላላት ነበር ለጽጌ። ከዛ ሌላ ቦታ እንዳለች እና ጅብ ሊበላኝ ነው እያለች ነበረ ማለት ነው። እንግዲህ ጅብ በልቷት ይሆን ወይስ ምን ሆና ይሆን? በጣም ነው የሚያስፈራ። የብር በተናዳ እንግዲህ ስሜታዊ ሆኖ የሚደረጉ ነገሮች እስከ ህይወት ፍጻሜ ድረስ መጨረሻቸው ህይወትን ሁሉ ሊያሳጡ ይችላሉ። እና ያው በጽጌም አይፈረድም። ስሟ መጥፎ ሆኖባታል። አንደኛ እንግዲህ ችግሯን የሚረዳት የለም እና ሄዳ ጅብ ተበላች ማለት በጣም ከባድ ነው ለዚችኛዋ አሰሰቱ። እና ይችኛውም ወጣ ሄዳለች ማለት ነው። የግርሞም እንግዲህ ሰግሮ እንደዚህ ሆኛለሁ ምናምን መጥቻታለሁ፣ አንቺን የመጣሁበት እጄ ይቆረጥ ብሎሻል ብለህ ንገርልኝ ምናምን እያለው ነበረ። ለአብርሽ መታት ነው ወይ ጠፋቸው? እንግዲህ ሁላቸውም ፍለጋ ወጥተዋል ማለት ነው። ምክንያቱም አሁን መጀመሪያ አላወቁም ነበረ። እንትና ግን አትደሰች ያላት ልጅ ምስኪን ስታሳዝን ሴሌብሬት እንዳያረጉላት ቤት። በእርግጥ ይሄኛው ደስ ባይለውም አብርሽ ደስ ባይለውም ፎንቃ ውስጥ ነው እንግዲህ። ፎንቃውን ደግሞ እሷ ደግሞ ሌላ ቦታ ነው ፎንቃ ያለባት። ከባድ ነው አለመገጣጠም። እንትና ሰርፕራይዝ አድርጓት ማነው ስሙ መድብል ሰርፕራይዝ አድርጓት ደህና ተገላግላ ምናምን ለቤት እጄ እንደዚህ ማድረግ ፈልጋለሁ ማለት ሴሌብሬት ማድረግ ፈልጋ ነበረ። እንኳን ሴሌብሬት ልታረግ ሴሌብሬት አረጉባት ትላለች። እና ዋናው ግን ያችኛዋ ደህና ብትሆን አሪፍ ነበረ። እንግዲህ እሷ ናት ሄዳ የግሌ ዛሬ ምን እንደተፈጠረ አታውቂም ምናምን ስትል ክፍት ስታረግ ቤቱን የለችም። ከዛ ሁለታቸውንም ጠየቀች ማለት ነው። እንግዲህ አብርሽም አላወቀው ነበር ማን ምን እንደተፈጠረ። ምክንያቱም በፊት አውርቷቸው ነበረ ትትና የት ናት ምናምን። ዛሬ ረፍታር ነበረችው ሙጌት ሄዳ ነው ቤት ማቱራ ኦኬ እኔ አላቅም ምናምን አለች። ግን ታውቂያለሽ ተናገሪ ሲላት ተናገረች ማለት ነው። እንግዲህ በሄደችበት ወቅት እንግዲህ መርዞና እንትና ሰርፕራይዝ አደረጓት ማለት ምን አይመሰላት ብዙ ለለፋች ሴት ይሄ ይገባታል ምናምን አላት። እንትና መድብል ጉድ ቦይ እንግዲህ ቤት ድረስ እና እንግዲህ ሸኛት። ማታ ተለያዩ። ቤት ድረስ መጥቶ ግባቴውም ነበረ ምናምን ይላታል ማለት ነው። ቆራ ጀምሯል አብርሽ ቀናት። እሷ ደግሞ ዝም አለችው። እኔ እንደሱን ተሆና ሌላ ነገር እነግርሃለሁ ምናምን አለችው። ግን ቤት ስትገባ እንዳልነበረ ነው። እንግዲህ ጽጌውን እጅግ ተበልታ ከሆነ ማይ ጋድ በጣም ነው የሚያስጠላ። የምር ያስጠላ ህይወት ገባን። ሌላች ቤት የምትኖረው ልጅ ናት። ትዝታ ነው ትዙ ስሟ። እሷ እንግዲህ የቤት ካሜራ አስቀምጠውባታል ማለት ነው። እያስመሰለች ነበረ ማለት ነው። ካሜራ አስቀምጠውባታል። ይሄ ሁሉ ሀብት ንብረት አንቺ ነው የሚገባሽ ትዙዬ ምናምን እያለች ነበረ ማለት ነው። እንግዲህ ያንን ነገር ሲሰሙባት ልትል እንደሚችል እነሱን ለማስወጣት ስለምፈልግ ምናምን በእነሱም መዝናናት እንደሚፈለግ ምናምን ሁሉ ዛሬ አስቀምጣለች ማለት ነው። እነሱስ ምን ሊሉ ይችላሉ? የሚደልል ከቤት የሚያስወጧት ማለት እንደዚህ ስትሰማቸው ሲሰሟት ሌላ ሀዘን ተጨመረባቸው እንጂ ያንን ካሜራማን ቼክ ያደርገዋል። ምስኪን ማነው ጽጌ ምስኪን። እና እኔ ግን ፈርቻለሁ። ይችኛዋንስ ቢሆን ጅብ ይበላት። ይችኛዋም እኮ እንትን ነበረች
ቤተክርስቲያን ነበረች እና እንትና እሷ ካለችበት ቤተክርስቲያን ደርሰው ተላልፈው ነው። ከዛ እንትና ማነው ያ ተንኮሱት ተንከሲስ እጅ የሆነ አውሬ ያየን ምናምን ብሎ ሩጫ ሮጠው ነበር ተንከሲስና ትትና ምናምን ግን እንትናም በኋላ ያችኛዋ እንደዛ ስትል ነው እንጂ ሰዎቹ ሲያወሩ እንትና ከቤተክርስቲያን ሲመለሱ ምናምን የግሌን ነበር የመሰለኝ። ምክንያቱም እዛ አጠገብ አውሬ እንዳዩ ነግረዋቸዋል። እንግዲህ ደግሞ አንድ ኤሪያ ውስጥ ነው ሊሆን ይችላል፣ አይታወቅም። የሚያዘራው ነገር ያው እንግዲህ የሰው ህይወት በጅብ መበላቱ ነው። እንትናም ጸጸቷ ያስቀምጣል። እንደገና ያኛውም ኧረ ያስጠላል። ይሄኛው ራሱ ሌላ ዓለም ውስጥ ገብቷል። ስልኩን ወስደውበታል። ቢያንኳኳ የሚከፍትለት አቶ ስልኩን ወስደውበታል። እንግዲህ እናንተን አይደርሱለት አውዬ ነበር ከጀርባ ላይ ትንሽ ነው የተላለፉት። አብርሃምና እሱ ተኝቶ ሌባው ሲያልፍ ብቻ ምስቅልቅሉ ውጥት ያለ ነው የዛሬው ክፍል። ላይክ፣ ሼር፣ ሰብስክራይብ አድርጉ። አይመስልም እንዴ?